ከዘጠነኛ ክፍል አካባቢ ላይ ብዙ ጊዜ ቤት ውስጥ ሰው ስለሌለ እኔ ስለነበርኩ ታላቅ ዳቦ ገዛ ነበር ጠዋት ጠዋት ለቁርስ እና ማንም አወጣም ከበታች ሁለት ታናናሽ እህቶቼ ነበሩና እኔ ዳቦ ልገዛ ሲሄድ በዛ ሰዓት ነበርና እጅግ በጣም ነበር የሚጠላኝ አደበው አንሽ ሆዳም ለሆድሽ አታውቂ ለሆድሽ ስታውቂ ለኑሮሽ ስታውቂ በጣም ነበር የሚሳደበው እና ያው በሃይማኖትም በጣም እንትን ነበረብኝና ማን ነው የሚሳደበው ማን ነው ያሁኑ የልጆቼ የሁለት ልጆቼ አባት ኦኬ እሱ ነው የሚሳደበው ማለት የት አግኝቶሽ ነው አንቺ ከቤት የመጀመሪያ ልጅ ታላቅ ስለሆንሽ ዳቦ ለመግዛት ጧጧት ለቁርስ ዳቦ ቤት ሄጃለሽ እሱ የዳቦ ቤት ባለቤት ነው አይደለም መንገድ ላይ ነው የሚቀመጠው መንገድ ላይ ይለክፍሻል በስድብ ይለክፍሻል አዎ ገባኝ በቃ ከሱ ጋር ጀምሪ ኦኬ በስድብ ይለክፍሻል እኔ የመጀመሪያ ልጅ ሳልሆን አራተኛ ልጅ ነኝ ከኔ በላይ 3 አለ ከበታቼ 2 አለ ያው ታላላቆቼ ያው ዩኒቨርሲቲ ተማሪ ምን ስለሆኑ ስለማይሄዱ እኔ ነበርኩ ምላላከው አጠቃላይ እና በጣም ሮጥ ነበር አመልጠው ነበር እንዳያገኘኝ መንገድ ስቀይር ራሱ በየት በኩል ዞሮ እንደሚያገኘኝ አላቅም ነበርና ከዛ በፊት ወንድሜና እህቴ ወደ ውጪ ወደ ጀርመን ሀገር ሄደው ነበር ማለት ወደ ኋላ መልሼ ስነግርሽ ማለት ነው ሄደው ነበር ውጪ ናቸው እነሱ እና ያለነው ከኔ በላይ 1 ከኔ በታች 2 ናቸው እና በዛ ሁኔታ ውስጥ እያለሁኝ ትምህርት ቤት ለመሄድ ሁሉ ታክሲ የሚይዘው እነሱ ሰፈር ጋር ነበርና በጣም ነበር የሚሳደበው ሲሳደብ መንገደኛ ሁሉ ነበር ማየው እሺ አንዴ ይቅርታ አሁን መንገር ስላለብኝ ነው ለነሱ ይውላችሁ ከሰክሰስ ጋር በዋትስአፕ አሁን 10 ትኬት ቆርጬ ነው ያለው 10,000 ብር 5 ትኬት 10,000 ብር ቆርጬ ተጭበርብር ያለው ልጅ ተሳስቶ ነው ሰክሰስ አስረዳው ጉዳዩ ይሄው ስክሪን ሪከርድ ያስረዳውን ዋትስአፕ ላይ ላከልኝ ያወሩትን ያው ከዛ የተላከለትን ትኬት ተመልከቱ ሳውዲ ነው ያለው ልጁ በሪያል ነው የከፈልኩት ነው ትኬቱን ስላላወቀው መሰለኝ ልጁ ኤኒዌይ ይቅርታ ጠይቋል ተጭበርብር ያለው ስላለ ለማንኛውም ብትረጋጉ ጥሩ ነው ረጋ ብትሉ አካውንቱን አስቀምጬላችኋለሁ ከዛ አካውንት ውጪ አታስገቡ አለቀ በነዛ አካውንቶች አስገብታችሁ ደረሰኙን ይዛችሁ በነዛ ቁጥር መላክና መታገስ ትኬቱ እስኪላክላችሁ አለቀ እሺ ውዴ ጀምሪ ያ እና ማለት አንድ ቦታ ላይ አትቆይ አሁን በጣም ቆየሽ ዳቦ ቤት ላይ በቃ ዳቦ ቤት ገዝተሽ ስትመጪ አንድ ጎረብሳ ስትሄጂ ስትመጪ ይሰድብሽ ነበር አጸያፊ ስድቦችን ከዛስ በቃ እንደዚህ ማለት ታሪኩ ረጅም ነው ስላልሽ እንዲቀላጠፍልሽ ማለት ነው አዎ ከዛ በኋላ በቃ አባቴ ለወንድሞቼና እህቴን ለማየት ወደ ጀርመን ሀገር ሄደ እኔም በዛ ሰዓት 85 አምጥቼ ወደ 9ኛ ክፍል አለፍኩኝና አባቴ ደርሶ ሲመጣ እህቴ ለሁላችንም አንዳንድ ሻንጣ ልብስ አመጣችልን በዛ ሰዓት ይሄ ትልልቁ ጫማ እንትን ነበር በ90ዎቹ መጀመሪያ ላይ ፋሽን ነበር ይሄ ጫማው ሶሉ ትልልቅ ጫማና በጣም ብዙ አይነት ልብስ አመጣችልንና እሱን ለብሼ ወጥቼ ትምህርት ቤት ለመሄድ ነው መማረው ሚኒሊክ ነው 4 ኪሎ ሲሄድ አየኝ ከዛ አንቺ ሆዳም ለሆድሽ ስታቂ ለኑሮሽ ስታቂ አለ ተከተለኝ ከኋላዬ ሸኘኝ ስድቡ ቀረ ከኋላ ይሸኘኝ ጀመር ያወራኝ ጀመር ያስቀኝ ጀመር በቃ ቀስ በቀስ ተላመድ በቃ ከኋላ ይከተለኛል ጠዋትም ዳቦ ቤት ስወጣ ከኋላ ይከተለኛል እና በዛ ጊዜ ኤችአይቪ ቀን ይከበር ነበር ህዳር 21 22 አላስታውስም እንደዚህ በዛ ሰዓት ነበር መጀመሪያ ተወቃችን ወደ ቤት ልውሰድሽ አለኝ እሺ ብዬ ወደ ቤት ሄድኩኝ ከዛ በኋላ እቤት ተዋወቅኩኝ ያለችው እናት የለውም እህቱን ተዋወቅኩ ያው ያክስቶቹ ልጆች ያጎልቶቹ ልጆች እንዲ ዙሪያ ያሉ ለራስ ቤታቸው ቤተሰብ ነው ከዛ ተዋወቅን አወራን ምናልን እህቱም ነበረች ቡና ጠጣን ምናምን ተለያየን እንዲ ያለን በቃ ግንኙነታችን በጣም ጠበቀ በቃ ከጊዜ በኋላ እጅግ በጣም እየወደድኩት መጣው በቃ ያኔ በጣም በኃይለኛ ፍቅር ውስጥ እየገባው መጣው ወንድ ልጅ አላቅም የመጀመሪያዬ ነው ገና 17 ዓመቴ ነው በጣም በፍቅር ወደድኩኝ በቃ እጅግ በጣም ወደድኩት
ካለሱ መኖሩ በቃ በጣም ለኔ ከበደኝ። በቃ በየቀኑ ትምህርት ቤት እያቋረጥኩ ወደሱ ሆነ የሚሄደው። በየቀኑ ትምህርት ቤት እያቋረጥኩ ወደሱ ሆነ። እሱ ግን በዛ ሰዓት ከጓደኛው ጋራ ያው ጓደኛውን የነገረኝ እንደዚህ ሌላ ሴት ነበረች በመሀል። ከዛ ያ እንደዚህ ብዬ ስጠይቀው ያው እንደዚህ ጓደኛ አለኝ ብዬ ስጠይቀው አዎ ከራቅሽኝም ራቂኝ፣ እንደዚህ ቀርባይ ነበር ግን እኔ አልፈልጋትም ብዬ ከአንቺ ጋራ ነው ህይወት መኖር የምፈልገው ብሎ አለኝ። ኦኬ በቃ ይሁን እሺ አልኩኝ። በጣም እጅግ በጣም ነበር የምወደው ሰው። ሀቡዬ ራስሽን ስተሽ ራስሽን አተሽ የምትወጂው ሰው የለም። ራሴን አስቼ ነበር የምወደው እና ወንድሜ እንኳን ሲከለክለኝ እሱ ጋር መውጣት ራሴን አላቅም። ለሊት 9 ሰዓት ቤት ላይ በራቸው ላይ አገኝ ራሴን ማቀበት ጊዜ አለ እና እጅግ በጣም ነበር የምወደው እና በዓል ነበርና ፀጉሬን ተተኩሼ ስወጣ ወንድሜ የእሱን ጓደኛ ሰላም ስላየኝና አበደ። በቃ እንዴት ከእንደዚህ ከድሩዮቹ ጋር በማለት አበደ። ወዲያውኑ ለወንድሞቼ ሲናገር ወዲያውኑ ኢንቪቴሽን ወረቀት ተላከልኝ ከጀርመን። ሁለት እህቶችሽ ናቸው ጀርመን ያሉት? ተቋርጧል። ሄሎ ጋይስ፣ ሄሎ አለሽ አብይ አለሽ? ኦኬ። አይ ዝም ብለሽ አንቺ አለሽ? አንቺ አለሽ? ኦኬ። አዎ አንቺ ተቋርጠሽ ነው ዝም ያልሽው? እንጃ ተቋርጬ ነው። አልተቋረጥኩም። እሺ ጀርመን ያሉት እህቶችሽ እና አባትሽ ናቸው? አባቴ ደርሶ መጣ ለአንድ ወር ጉብኝት ማለት ነው። ወንድምና እህትሽ ናቸው ጀርመን የሚኖሩት? አዎ ወንድምና እህቴ ጀርመን። ኢንቪቴሽን ወረቀት ተላከልኝ። እዛ ኤምባሲ ቀረብኩ፣ ጀርመን ኤምባሲ። በቃ አለቀ ሁሉ ነገር። ልክ ቪዛው መመታት ያው ቤት ውስጥ ድርቆሽ ቋንጣ ምናምን ሲሉ እኔ ጥዬ ጠፋው። ምክንያቱም ያለሱ መኖር አልችልም። እኔ ነግሬያቸዋለሁ መጀመሪያም አልሄድም ብዬ ጥዬ ጠፋው። ወደ ቦሌ ቡልቡላ በአሁኑን ያላቅም ምን እንደሚባል ድሮ ማርያም ወንዝ ነበር የሚባለው። በጣም ሩቅ ቦታ ነው። የአክስቶቼ ልጆች አሉ እዛ ሳሪስ፣ እነሱ ቤት ተከራዩ ተው ነበር እዛ የሚኖሩት። ጥዬ ጠፋው እዛ በቃ እና በቃ ረጅም ጊዜ ቆየው፣ 2 ወር 3 ወር። ከዛ በኋላ ነገሩ ከተረሳሳ በኋላ ተመልሼ እሱ ጋር መጣሁኝ። እሱ ጋር ስመጣ ቤቱ ስገባ እናቴ እንደገና ሽማግሌ ሰብስባ ቤቴ ትምጣ፣ አይሆንም፣ እንዴት እንደዚህ አይነት ኑሮ ትኖራለች? እኛ ለራስሽ ነው፣ እንዴት አይነት ህይወት ማለት። እሱ እንትን ነበር ወያላ ነበር፣ ያው ታክሲ የሚጠራ ነበረ፣ ስራ የለውም ምንም ነገር በቃ ምንም ቤት ውስጥ ገብተሽ ምንም ነገር የለም። በቃ እንደዚህ ብለሽ የምትቀመጭበት እንኳን ወንበር የለም ነበረ። እዛ ያ ሁሉ ሲሆን ቤተሰቦቼ ሁልጊዜ ይጥሩ ነበረ ማለት እኔን ከሱ ለመለያየት በጣም ይጥሩ ነበረ እጅግ በጣም። ቤት ውስጥ ሁሉ አስረውኛል 2 ቀን 3 ቀን እቃዬ በቃ ብዙ ነገር አድርገዋል እኔን ከሱ ለማለያየት ማለት ነው። ግን በቃ ሊችሉኝ አልቻሉም። በቃ ተነጥዬ እሱ ጋር ገባሁኝ። ከዛ በቃ እሱ ጋር መኖር ስጀምር ያለ ምንም ነገር በቃ ምንም የሚበላ የለም። የኔ ቢጤ እንጀራ ይለምኑና ታቂ እንደሆነ በፌስታል እንጀራ የኔ ቢጤ ለምኑ የለ በየበሩ እየሄዱ እሱ ወጡን እነሱ ይበሉና ደረቁን እንጀራ ይሸጡልናል ለኛ። ከዛ ደረቁን እንጀራ ሲሸጡልን እንጀራ እንትን ሽሮ የስሙን ይገዝቼ ከጎረቤት ከዘመዶቹ ድስት ተበድሬ ሰርቼ በቃ እንደዛ ነበር። ያው እኔ በቃ በጣም ስለምወደው። እንዴት ለመድሽ ማለት አንቺ የደህና ቤተሰብ ልጅ ሆነሽ ጀርመን የሚኖሩ ወንድሞች እያሉሽ ጥሩ ኑሮ እያኖሩሽ ለምደሽ እንዴት የስሙኒ ሽሮ ለመድሽ ባንዴ? ፍቅር ምሽ የስሙኒ ሽሮ ብቻ ያፈቀርሽ ማለት ዳቦ ልትገዢ ስትሄጂ ይሰድብሽ የነበረውን ሰው ነው ያፈቀርሽው አይደል? ይሄ ስድብ መጥፎ ሳይሆን ያው አንሽ ሆዳም ለሆድሽ ስታቂ ይሄን ዳቦ መጎተት በጠዋት ምናምን ነው እንጂ ይሄ ክፉ መጥፎ ስድብ የሚያስቀይም ስድብ አይደለም። እና ያው ሳላስበው ነው ለኔም ለራሴ አእምሮዬን እስከማጣት ድረስ ያፈቀርኩት ማለት ነው። ኦኬ። ስለዚህ እንትን ገጣሚ ለማ ሙሉ ታሪክሽን በደንብ የሚያውቀው ከሆነ እሱ ይተርክልን፣ እሱ ያቅርብልን። ይቻላል። ቴንክ ዩ። ይቻላል። እኔ ልኬለታለሁ እንዳለ። እሺ ያቅርብልን። በጣም ጎበዝ ነው እሱ ሲተርክ ይችልበታል።
በቃ ደስ ይለኛል፣ በጣም ደስ ይለኛል። እኔም ወደታች ወርጄ እሰማለሁ። እሺ እሺ፣ ይሰማል አይደል? የኔ ድምጽ በደንብ? አዎ ይሰማል። ዛሬ ኔትወርኬ ቀይ ያበራል፣ ይቆራረጣል። ኦኬ፣ አሁን ግን ሰላም እና ነገ ቀይ ያበራል። እሷ ካቆመችበት አዎ ካቆመችበት ከጓደኛው ጋር ቆማ ሲያያት ወንድሟ ቦክሰኛ ነው። ወንድሟ ውልቅልቅ እስክትሉ ደብድቦ አሰባብጧት ሁሉ ታስራ ሁሉ ቤት ተቀምጣ ነበር። ፍቅር ግን ፍቅር ነውና ጫናው ሲበዛባት ቤቱ ገብታለች። አንዲት ትንጥዬ የሽቦ አልጋ ነች። ጣሪያው ክፍት፣ ግድግዳ ሁሉ ቀዳዳ የበዛበት ክፍት ቤት። ምግብ ማብሰያ የላቸው፣ የሚተኙበት የላቸው። ድስት ከጎረቤት እየተዋሰች የኔ ቢጤዎች ለምነው የሚያመጡትን ምግብ ወጥ የነካካውን በልተው ደረቁን ይሸጡላቸዋል። ያን እንደ ፍርፍር አርጋ ከሽሮ ጋር እየሰሩ እየበሉ ነበር የሚኖሩት። እሱ የታክሲ ላይ ረዳት ነበረ። እንደዛ አይነት ፍቅር እየሰጠችው እየኖሩ ሌላ ሴት ጋር ግንኙነት እንዳለው ታውቃለች። ስትጠይቅ ብትኖር ትኑር ብትሄድ ትሂድ አይነት መልስን የሰጣት። ነገር ግን እኔ አንቺን ወድሻለሁ፣ ከአንቺ ጋር መኖር እፈልጋለሁ፣ አዋለችኝ ነው ያላት። በዚህም አልተሰበረችም። ቀጠሉ ኑሯቸውን። እርግዝና ይመጣል። አንድ እህት አለቻት። እኔ ከልክያት ነው፣ እኔም አልጽፍም። እዛም ላይ ባንተርከው ቆንጆ ነው። የእህትየዋ ክፋት ከባልየው ይበልጣል። ለልጆችሽም ቆንጆ አይደለም፣ ለካ አክስታችን እንዲያነስ ሰው ነች ይላሉ። ይሄን ታሪክ ሲሰሙ ይቅር ብያት ተጭኛት ነው እኔም ያልጻፍኩት፣ እሷም እንትን ያለ እንጂ አይንሽን እንዳላይ ከዚህ ግቢ ውጭ ያለቻት እህትየዋ ነች። ፖሊስ ጣቢያ ሁሉ ደረሱ። ደበደበቻት፣ እጇን ሰበረቻት። ነፍሰ ጡር ሆና እሱ ግን ከጎኔ ቆማል ብላ ስታስብ ከእህቱ ጎን ቆሞ አላቅሽም ሂጂልኝ ነው ያላት ፖሊስ ጣቢያ። በዚህ ወቅት ነው ወጣች። ቀን ቀን ከየኔ ቢጤዎች ጋር በረንዳ ላይ ተኝታ እየዋለች ማታ ማታ ሆቴል ቤት ምግብ አብሳይነት ትቀጠራለች። ማታ ምግብ እያበሰለች እንቅልፍ እያዳፋት ትሰራና ያን ያገኘችውን ከዛ ከሆቴል የሚበላ ቀማምሳ ቀን ቀን እንቅልፍ ለማታ ስራዋ ደግሞ በረንዳ ላይ ከነቢጤዎች ጋር ጥቅልብ ላይ የተኛች በምታሳልፍበት ሰዓት በጣም ሆድ ይብሳታል፣ ታለቅሳለች። ጉዳዩን ቤተሰቦቿ እንዲሰሙ ታደርጋለች። እጅግ እጅግ አዘኑ። እናቷም ከዛ ከተንደላቀቀ ቤት ነው የወጣችው። እንዴት አሉ ወደ ቤት አስገቧት። ከቤተሰቦቿ ጋር ወዟም ተመልሶ ገርጥታ ጠቁራ ከስታ ሁሉ ነበር። ጥሩ ኑሮ መኖር ስትጀምር አሁንም ለይቅርታ እጁን ዘረጋ። ያቺ የበደለች እህትም መጡ፣ ተደፉ፣ እግር ላይ ወደቁ። ይቅር በይን አሉ አሉ። እንዲሆና ትሄዳለች ብለው አልገመቱም ነበር ቤተሰቦቿ። እሷ ግን ያው ፍቅር ነውና አታሸነፈች። ድጋሚ ሄደችለት። እንደዛ ያደረጋት ሰው ጋር ድጋሚ ሄደች። ተስፋ ቆረጡ። ቤተሰቦቿም ተናደዱ። እህቷ ገንዘብ ልካላት ሱቁም ከፍታ ነበር። ያን ሱቅ ግን ቁርጥም አድርገው ነው የበላው። በዜሮ እንድትሆን አደረጓት። ከሱ እንደተለያየች ሁለተኛ እሱ ጋር አልደርስም ብላ ዋሽታ ምላላቸው። ሱቁ ተከፍቶላት በድብቅ ግን ትገናኝ ነበር። እሷ እልም ብሎ ሲከስር ሁሉም ነገር ባዶ ሲሆን እዛው ገባች። ተመልሳ እዛው አሁንም ድጋሚ ሌላ ክህደት፣ ልክ የኔ አይነት እኔ በህይወት ላይ የፈጸምኩት አይነት አሁንም ድጋሚ ሌላ ሴት ጋር ሆነ። ወልዳ ስትታረስ ብጣሽ ጨርቅ እንኳን የሌለበት አፈር ላይ ነው የተኛችው። ያቺ አልጋ እህቱ እንድተኛበት ነው ያደረገው። እሷ ወልዳ እያጠባች
አራስን በልባችሁ ሳሏት። አራስ ሆና እያጠባች መኝታ ሳይደላት ምግብ ሳይደላት እጅግ ተጎሳቆለች። ልጁን ወስዶ ውጭልን አይንሽን ማየት አንፈልግም ሂጂ ብለው አባረሯት እህቱየዋና እሱ። አሁንም ድጋሚ በቃ ይህን ሰዓት ቆረጠች፣ ሄደች ወደ ውጭ። ያው እንዳው አጠር ላድርግላችሁ፣ ቮይሱ በጣም ብዙ ነው። ወደ 30 ቮይስ ነው እኔ ጋር ያለው። ዋናው ላውራው ብዬ ነው። ወደ ውጭ ሄደች። ውጪ መሄዷን ሲሰማ ሌላ ሚስት ጎትቷ መጣ፣ አገባ። ግን ባል ሆኖ ማስተዳደር አልቻለም። እቺ ሰርታ አምጣ ምትል ሆነች። እንደ ሳራ አልሆነችለትም። ሳራን በሚዲያ መፈለግ ጀመረ በስልክ። እንግዲህ ያቺን የዋህ እርግብ ለመብላት ማለት ነው። የጀርመን ኢንቪቴሽን ሌተር ዱባይ እዛ ነው ሄደችው። እሱማ አቃጠለች፣ ተወች። አረብ ሀገር ነው ሄደችው፣ ዱባይ። ኦኬ። ለነገሩ አሁንም እዛው ነው ያለችው፣ ዱባይ መሰለኝ። አሁን ዱባይ አይሰጣትም። ስለዚህ ኢንቪቴሽን ሌተር ከጀርመን ወንድሞቿ የላኩላትን አፕላይ አላረገችም፣ ጀርመን ኤምባሲ አልገባችም። ግን አረብ ሀገር ሄደች። አፈረቻ። እንዴት ብላ ትቅረብ ዘመዶቿ ጋር? በቃ እንዴት ውሰዱኝ ወደ ጀርመን ውስጥ ትበል? እንደገና ያላት አማራጭ ከሱ መብረር ነው። አረብ ሀገር ነው ሄደችው። እዛ እየኖረች ማግባቱንም ሰማች። አገባሁ አላት። እሷም ሰምታለች። እሱም አያፍርም፣ ያውቃል በቁጥጥሩ ስር እንዳለች በፍቅር እትትትትትት ብሎ እንደገና ይቅርበኝ በቃ ማሪኝ ሲላት ሁኔታዎች አመቻችታ እዛ የለፋችበትን ዓመታት የሰራችበትን ይዛ መጣ። ሰርግ ደግሳ በቃ ካለሱ ህይወት የለኝም ተውኝ ብላ ቤተሰቦቿን ደግሳ በክብር አገባችሁ። ያገባውስ ኦሬዲ እሷ ዱባይ ሄዳ እኮ አባረረ። ያችን አባረ። ኦኬ እሷ ልጇን አገባ ዱባይ ሄደች። ሰርተሃም መሀል ላይ ታሪክ እየረሳክ ነው። ለማ ወስዶ አልነገርከንም። ልጇን ወስዶ እሱ ጋር ነው ልጇ፣ እሱ ጋር እሱ ጋር ነበር ልጇ በአባትየው ጋር ገባኝ። ስለዚህ አሁን እቺ አልታዘዝ ስትለው እሱ እንደ ሚስት እንደ ሴት ቤት ውስጥ ልጅ ሊያሳድግ፣ እሷ ደግሞ እንዳባወራ ሰርታ ገንዘብ ልታመጣ፣ እሷ ወደ ዱባይ መጣች። እሱ ደግሞ ኢትዮጵያ ውስጥ ተቀምጦ ልጅ ያሳድጋል፣ ብር ትልክለታለች። ሌላ ሴት አገባ አይደል? እንደዛ ነው። አገባ። አዎ አገባባት። አሁን በእንዲህ አይነት ሁኔታ እየኖሩ ነይልኝ ሆነ። ያችን ፈትቻለሁ አላት። መጣችለት። ተመልሳ መታ ደግሳ ተጋቡ። እዛችሁ ግቢ እዛችሁ የድሮ ቤት ሄዱ። ብር አለ። አሁን እዛው የእናት አባቱ ግቢ ነው። እኔ ነኝ ያለ ቤት ጉባ አርጋ ሰራችለት። ሁለተኛ አረገዘችለት። ኑሮዬ እኖራለሁ ብላ ሁለተኛ አረገዘች። ቤት ሰራች። ልክ ቤቱን ሰርታ ሁሉን ነገር የቤት ዕቃው ተሟላ፣ ደና ኑሮ መኖር ሲያ ከጇ ላይ ብሩ ሙጥጥ ማለቱን ሲያይ ይሄኛውም መወለዱን ሲያይ እንግዲህ አንድ ልጅ ተረግዞ ሲወለድ ራሱ 9 ወር አለ ተወለደ ዓመት በቃ ቤቱ ሲሰራበት ብሯ ሙጥጥ ማለቱን ሲያይ ደና ሁኚ ነው ያላት። አሁንም ቤቱም የራሴ ነው አለ። በቃ በአባቱ መሬት ላይ ነው የተሰራው። በቃ ይሄን ሰዓት ነው ቅስሟ የተሰበረውም ወደ ማንነቷም የተመለሰችው። ብናለች ወጣች። ብትከራከርም ብትልም ምንም ልታሸንፍ እንደማትችል አወቀች። ልጆቿን እንደያዘሷ ደጋሚ ተመልሳ ወደ አረብ ሀገር ትመጣለች። አሁንም እዚሁ አረብ ሀገር መታ ይኸው እየሰራች አንጀቷ አሮ እሱ በቤቱ ላይ የተንደላቆ እየኖረበት ነው እየኖረች። አሁንም ደግሞ ምን እያላት ነው? አሁንም ይሄኔ ብር ሰብስባለች ብሎ ገምቷል። ነይልኝ እንታረቅ እያለ ሶስተኛ እየለመናት ምን ትመክረኛለህ? አሁንም እንዲለኛል ስትል
እኔም ማቃት ጀግናዋ ሳራ አይደለሽም ዳግመኛ ከታረቅሽ ዳግመኛ ከተበላሽ በአይምሮሽ ለአይምሮሽ የምታሳምኚው የልጆች አባት ሞቷል ብለሽ አይምሮሽን አሳምኚው የሞተ ሰው እርማ ወጣሽ ቀበርሽ አለቀ ጉዳዩ ዳግመኛ ከሄድሽ ግን ለኔ እንኳን ጀግና ልልሽ ምንም አይደለሽም ሳራ የሚለው ምክሬን እኔም በቮይስ ሰጥቻት አሁንም ግን እያባበላት ነው እሱ ድጋሚ አሁንም ሊበላ ማለት ነው ቤቱን ትታለት ልጆቹን ይዞ እንደፈለገ ሴት ያፈራረቀ ክዷት በእንዲህ አይነት ሁኔታ ላይ ነው ያሉት ልሻለሁ ከዘመድ አቆራርጧት ግጥሙ ላይ ጀግናዋ ሳራ ጀግናዋ እጅግ የሚያሳዝን ነው ውስጡ ብታዩ በጣም ብዙ አለ የጠበቅኩት ታሪክ የሆነ ጀግንነት ነበረ አዎ ግን ማጀገን አለብን ዳግመኛ እንዳትበላ ማጀገን ጀግና ያልኩበት ምንድነው ከዛው ከሞቀ ሀብት የጀርመን እድሏን ሰብራ የታክሲ ላይ ረዳት ሆኖ የሚተኛበት ፍራሽ አንሶላ ሳይኖረው ሻይ የሚያፈላበት ማንቆርቆሪያ ሳይኖረው ለፍቅር ያመሰዋት የከፈለች ጀግና በቃ ፍቅር ነች ራሷ ነገር ግን የማይሆን መሆኑን ካንዴም ሁለት ሶስት አይታ ቤትን ያህል ነገር ለማ እኔ በቤት የማስተምረው ትምህርት እኔ በቤት የማስተምረው ትምህርት ሰልፍ ለስን አይደለም ላቭ ዮር ሰልፍ እያልኩ ነው ራሳችሁን ውደዱ መጀመሪያ ለራሳችሁ ቅድሚያ ስጡ እያልኩ ማስተምር ሰው ነኝ እኔ ሴቶች እንዲማሩ እንዲሰሩ ጠንካራ እንዲሆኑ በራሳቸው እንዲቆሙ እምመክር ሴት ራሷን ሙሉ ለሙሉ ዳሜጅ ላደረገ ሰው ጀግና እያልኩ ካታለልኳት እኔ ለራሴ አስመሳይ ሆንኩ ይመስለኛል ገባ ሶ ተሳስታለች እኔ ተሳስቻለሁ እኔ ላይ የደረሰብኝ ነገር እናንተ ላይ እንዳይደርስ ተጠንቀቁ እኔ ባለማወቅ ራሴን አሳልፌ ሰጥቻለሁ ባለማወቅ ለማይሆን ሰው ተበልቻለሁ አንዴ አይደለም የተበላሁት ድጋሚና ድጋሚ ብር ብቻ አይደለም የተበላሁት እድሜን ተበልቻለሁ ልጆቼ ያለ እናት እንዲያድጉ አድርጌያለሁ በቻልነው መጠን እኮ ስማርትና ብልጥ ሆነን ልጆቻችን ከእናትና ከአባት እንዳይለዩ ነው መጣር ያለብን በየትም ብዬ እኔ ልጆቼ ከኔ እንዳይለዩ ነው ጥረት ማድረግ ያለብኝ ያቅሜን ሁሉ ጥሬ ልጆቼ ከአባታቸው እንዳይለዩ ጥራለሁ ጥሬ ከአባታቸው እንዳይለዩ ማድረግ ካልቻልኩ ከኔ ግን እንዳይለዩ ይቻልኩትን መጣር አለብኝ ጀግና ማለት ለልጆቿ መስዋዕት የምትከፍል እናት ናት ለማይሆን ሰው መስዋዕት መክፈል ራስን ማባከን እድሜን ገንዘብን ጤናን ይሄ ጀግንነት አንለው ግን ለሌሎች ስለሚያስተምር ሌሎች ራሳቸውን እንዲመርጡ ራሳችሁን ምረጡ ይውላችሁ አንድ ሰው አንዲት ሴት የማይወዳትን ወንድ የምትወደው ለማይወዳት ወንድ ገንዘቧን ጉልበቷን ጤናዋን እድሜዋን መስዋዕት የምታደርገው ራሷን ሳትወድ ስትቀር ነው ራሳችሁን ውደዱ ራስ ወዳድ ሁኑ ራሳችሁን ውደዱ ዋጋችሁን ወቁ በዚህ ዘመን አንድ ወንድ ሲጠጋሽ ስራ የሌለው ዘልዛላ ዞር ብለሽ አታይም እንደ ህይወቱን አትፈትሽም ዝም ብለሽ ሄደሽ አትለጠፊም እዚህ ጋር ለምትሰሙ እህቶች ነው መመክራችሁ አንድ ወንድ ሲጠጋሽ ከማርገዝሽ በፊት ይሄ ሰውዬ ምንድነው አይደለም ማርገዝ ቀርቶ በታመም ማሳከም ያለው ወይ ከኔ የተሻለ ካልሆነ ምን ያደርግልኛል ጭራሽ ከኔ ይዋሰ ያለኝን የሚወስድ ያለኝ ላይ የሚጨምር ሳይሆን የኔ ከሱ 50% ከኔ 50% መጥቶ ህይወታችንን የሚያሳድግ ለልጆቻችን ጥሩ ነገር ጥሩ ልብስ የሚያለብስ ጥሩ ትምህርት የሚያስተምር ቢታመሙ ልጆቻችንን ማሳከም የሚችል ካልሆነ ምንድነው አልገባኝም እስከ መቼ ነው እዚህ ሚዲያ ላይኛ አስመሳይ የምንሆነው ለምን ሪል ነገር አንነጋገርም ለምን ሪል የሆነ ነገር እንትን አንልም ይሄ እኮ ህይወት ነው ቀልድ አይደለም ህይወት አንዴ ናት እኔ በምሰራው ስህተት ልጆቼ ይከፍሏታል ዋጋ እናታቸውን ያጣሉ አሁን እቺ ልጆቿ ያለ እናት እያደጉ ነው እናት በሰራችው ሚስቴክ እናት ለማይረባ ሰው ገንዘቧን እድሜዋን መስዋዕት በማድረጓ ልጆች ያለ እናት እያደጉ ነው የትኛውም ልጆች ከእናታቸው ጋር የማደግ መብት አላቸው ዛሬ አንቺ የምትመርጪው ባል ከልጆችሽ የሚነጥልሽ ከሆነ
ከልጆችሽ ነጥሎ እሱ ማስተዳደር ባለመቻሉ እሱ ባለመስራቱ አንቺን ከልጆችሽ ነጥሎ አረብ ሀገር የሚልክሽ ከሆነ ምንድነው ማነው ኃላፊነት የሚወስደው? አንቺ ራስሽ። ለምን የመረጥሽው ሰው ሮንግ ሰው ስለመረጥሽ የተሳሳተ ሰው ስለመረጥሽ ኃላፊነት ስለማይሰማሽ ባል ስትመርጪ ኃላፊነት ሊሰማሽ ይገባል። ለምን ያ የምትመርጪው ወንድ የነገ የልጆችሽ አባት ነው። ልጆቹን ለማሳደግ ብቁ ነው ወይ? ልጆቹን ለማሳደግ ብቁ ያልሆነ ለልጆቹ ዘበኝነትም ወዛደርነትም ምንም ሰርቶ ለልጆቹ ዳቦ ማምጣት የማይችል አባት ትመርጫለሽ። ከዛስ ልጆችሽ ያለነት ያለአባት ዘመድ ቤት ለማደግ ይገደዳሉ። ስለዚህ ዛሬ የምትመርጡትን ሰው ተጠንቀቁ። ዛሬ ለቦይ ፍሬንድነት የምትመርጡትን ወንድ ተጠንቀቁ። የነገ የልጆችሽ አባት ነው። ልጆችሽ ዘመድ ቤት እንዳያድጉ። ብዙ ልጆች ዛሬ ዘመድ ቤት እያደጉ እየተደፈሩ ያሉ ሴቶች ትናንትና እናቶቻቸው ያልሆነ ባል ስለመረጡ ነው። ማሳደግ የማይችል ባል ስለመረጡ ነው። ዛሬ በየዘመድ ቤት በየጎረቤት እያደጉ እየተደፈሩ ያሉት ሴትም ወንድም እየተደፈረ ነው። ድሮ ሴት ብቻ ነበረች የምትደፈረው። አሁን ወንዶችም እየተደፈሩ ነው። ዘመድ ጋር የሚያድጉ ወንዶች ባጎታቸው በማን በጎረቤት በተለያየ ሰው። ማንም ልጅሽን እንደ አንቺ ሊጠብቅልሽ አይችልም። ማንም ልጅን እንደ እናትና እንደ አባት ሊጠብቅ አይችልም። ዘመድ ነው። አጎትም አባት ሊሆን አይችልም። ስለዚህ ዛሬ እኔ የምመርጠው ሰው ኃላፊነት ሊሰማኝ ይገባል። ይሄ ሰው እኔ ብታመም ያሳክመኛል። አስረግዞ ጥሎ የሚሄድ ብሬን በልቶ ጥሎ የሚሄድ ከሆነ ይሄ የኔ ችግር ነው። በአንድ እኮ አላለቅም። ሁለተኛ ልጅ ተረገዘ። ይሄ ምን ያሳያል? ኃላፊነት እንደማይሰማ ነው የሚያሳየው። ስለዚህ ኃላፊነት ይሰማን። ስለ ህይወታችን ከራሳችን አልፎ ስለምናመጣቸው ልጆች ኃላፊነት ይሰማን። ካልሆነ ሰው ልትወልጂ ትችያለሽ። ኦኬ፣ ቶሎ ራቂውና ሰራ አርገሽ ገንዘብ አምጥተሽ ልጅሽን ጥሩ ህይወት አኑሪ። ልጅሽን ንጹህ ምግብ ስጪው፣ ንጹህ ልብስ አልብሺው፣ ትምህርት ቤት ላኪው፣ ፍቅር ስጪው፣ ጊዜ ስጪው። በቃ ዳትዚት። ፍቅር ነው ምናምን እያላችሁ የምትጃጃሉ ሰዎች ስትጃጃሉ ኑሩ። የራስሽ ጉዳይ። አታገናዝቢ። ፍቅር ነው እና ፍቅር ነው ካለሽ ልጅሽን ደህና ማሳደጊያ ነገር ካልሽ ፍቅር ነው ብለሽ ካገኘሽ ውለጂና ከዛ በብርሽ ልጅሽን አንቀባረሽ አሳድጊ። አትሊስት አባት አብሮሽ ባይኖር የእናት ፍቅር እያገኘ ነው ልጁ። አሁን እኮ የዛሬ ልጆች እኮ ያለ እናትም ያለ አባትም በዘመድ ቤት ነው እያደጉ ያሉት። ይሄን ታውቃላችሁ? እስቲ ስለ ህይወት ላይ ተከታተሉ። ስንት ልጆች ናቸው የሚደፈሩት? ሴት ወንድ። አመሰግናለሁ። እሺ ገጣሚ ለማ ሶሪ ስሜታዊ ሆንኩ። መቀጠል ትችላለህ። ትክክል ነሽ። አሁን እኔንም እያስተማርሽ ነው። እኔ ግን ያን ለመግለጽ የፈለግኩት ምንድነው እንደዛ ለፍቅር ያ መስዋዕት ከፍለሽ ዳግመኛ መበላት የለብሽም በሚለው ተማምነን፣ እሷም ሀቢባ ነች ያጠነከረችኝ። የሀቢባን ፕሮግራም ስከታተል አመት አልፎኛል። ጠንካራ አድርጋኛለች። በአሁኑ አልሸወድም። 5 ሳንቲም የምልከውም የለኝም። ምንም የለኝ። ሰርቼ ልጆቼን ሰብስቤ መኖር ነው የምፈልገው። የኔ ብርታት የኔ ደጀን ብረት እንደሆነ ያደረገችኝ ሀቢባ ነች። መጀመሪያ ተሸወድኩኝ፣ ተበላሁ፣ ተከዳሁ በሚለው ተማምነናል። ይሄ ጀግንነትሽ እንዳይጠፋ ጀግና ሆነሽ ዝለቂ። 3ኛ ዙር አሁን ቢለምንሽም ቅድም አንቺ እንዳልሽው እዛው በብሎክ ዝጊው፣ ሞተ ብለሽ አሳምኙ ጭንቅላትሽን የሚለውን ተነጋግረን ጨርሰናል። እኔ እና እሷ ያ ምን መሰለህ ይሄንን ምክር እንድትሰጫት ነው። አሁን ያው ስለምትሰማሽ መምጣት አለባቸው። ልክ እንደኔ የሚመክሩ እህቶቻችንን የሚያበረቱ ሰዎች መምጣት አለባቸው። እኔ ብቻ ነኝ እየመከርኩ ያለው ቲክቶክ ላይ። እስኪ ሌሎቻችሁም አግዙኝ። ቤታችሁን እየከፈታችሁ መከሩ። እህቶቻችሁ ኃላፊነት ይሰማችሁ። ምክንያቱም ብዙ እህቶች ብራቸውን እየተበሉ እድሜያቸውን እየተበሉ ልጆች፣ እኔ ስለ ልጆች ነው የሚሰማኝ። ልጆች በዘመድ ቤት እያደጉ በጎረቤት እያደጉ እየተደፈሩ ህይወታቸው እየተቀጠፈ ነው። በጣም ብዙ ልጆች እየተደፈሩ ነው ኢትዮጵያ ውስጥ። ትውልድ እየሞተ ነው። ልጆች እኮ የወደፊት ተስፋ ናቸው፣ ህዝብ ናቸው፣ ሀገር ናቸው፣ ሁሉ ነገር ናቸው። ልጆች ከተቀጠፉ ትውልድ አይቀጥልም። ስለዚህ ለዚህ ደግሞ እኛ እናቶች ኃላፊነት ሊሰማን ይገባል። እኔ ምን አይነት አባት ነው የምመርጠው? ሰው ነኝ ተሳሳትኩ ያሉን አባት መረጥኩ አይደል? በጊዜ መቀየስ፣ በጊዜ ከእንደዚህ አይነት ከማይረባ ራስ ወዳድ ከዚችም ከዛችም ጋር ከሚለው በጊዜ ትቀየሻለሽ። በጊዜ ልጅሽን ይዘሽ ላጥት ያለሽ ሰርተሽ ልጅሽን ጥሩ ቦታ ላይ ጥሩ
ጥሩ ህይወት ታኖሪያለሽ። ልጅሽ አይንከራተትም በየዘመድ ቤት። ሴቭ ማድረግ ገንዘብ ለአደጋ ጊዜ ብሎ ማስቀመጥ። እባካችሁ ጠንክሩ፣ አስቡ። 10 ጊዜ ለካ 1 ጊዜ ቁረጥ ይላል መኪና ሰፊ። ከአንድ ወንድ ጋር ሪሌሽን ውስጥ ከመግባታችሁ በፊት 10 ጊዜ አስቡ። አጥኑት ያንን ሰው። መጀመሪያ ነገር ይሄ ሰው ይወደኛል፣ ያከብረኛል፣ አላማ አለው፣ ስራ አለው፣ ማኖር ይችላል። ኢንኬዝ እኔ ሰምቲንግ ሀፕን ብሆን እኔ እኮ ከሱ ብቻ ጠብቂ አይደለም፣ አንቺም ስሪ። አትሊስት ከአንቺ የተሻለ ሰው አግቢ። ከአንቺ የባሰ ስራ የሌለው ቦዘኔ፣ ከአንቺ የሚቦጠቡጥ፣ ከአንቺ አምጪ የሚል እድሜሽን የሚያቃጥል በጣም ያሳዝናል። እናመሰግናለን ገጣሚ ለማ። በጣም አሪፍ ግጥም ነበረ። ታሪኩን በጣም ቆንጆ ነው። ተቋርጫለሁ።